ተስፋ ሰጠውን ዶክተሮች ጥሩ ነው እሺ በጣም በቃ በአዲስ ዓመት እግዚአብሔር ጨርሶ ይማርህ እያልን ነው። በዛሬው ዕለት የተሰማው ዜና በእውነት እጅግ የሚያሳዝንና በተለያዩ የአርት ስራዎች ላይ እውቅናና ዝናን ያገኘው ከዚህ ባለፈም በበጎ ስራዎቹ የሚታወቀው አርቲስትና ጋዜጠኛ ተመስገን ባዲሶ ከዚህ ዓለም በሞት መለየቱ ተሰምቶ ብዙዎችን አሳዝኗል፣ ብዙዎችን አስደንግጧል። ተመስገን ባዲሶ በኢትዮጵያ የአርት ኢንዱስትሪ ላይ የራሱን ትልቅ አሻራ ማሳረፍ የቻለ ሲሆን ብዙዎችም ተንቀሳቃሽ ላይብራሪ እያሉ ይጠሩት ነበር። ታዲያ ከመሞቱ እንኳን ጥቂት ሰዓታት በፊት በፌስቡክ ማህበራዊ ገጹ ላይ ጽሑፍን አስፍሮ ስለ ጤንነቱም ኢትዮጵያውያን እንዲጸልዩለት ሲጠይቅ ነበረ። በጣም የሚያሳዝነው ደግሞ ከካንሰር ህመም ጋር እየታገለ እንኳን እጅ ሳይሰጥ እሱን ለመርዳት ከሚመጡ አርቲስቶች፣ ታዋቂ ሰዎች የሚሰጠውን ድጋፍ ቀንሶ በተለያየ ህመም ውስጥ ላሉ ሰዎች ያካፍል የነበረ መልካም ሰው ነው። አርቲስት ተመስገን ባዲሶ ከሰዓታት በፊት ያሰፈረውን ልብ የሚነካ መልእክት ምን ነበረ? የመሞቱስ ትክክለኛ ምክንያት ምንድነው? በአርት ኢንዱስትሪው ላይ ያሳረፈው አሻራ ምን ይመስላል? የሚለውን ጨምረን ይዘንላችኋል፣ ታደምጣላችሁ። ተመስገን ባዲሶ እንደዚህ ብሎ ነበረ። የመጨረሻ ያድርግልህ በሉኝ። እግዚአብሔር ለእያንዳንዱ ጥያቄያችን በጊዜው ውስጥ መልስ አለው። በዚህኛው ካልተሳካም እግዚአብሔር ምክንያት ስላለው ጸሎቱንም ሕክምናውንም በተስፋ ጀልባ እየቀዘፍኩ እቀጥላለሁ። እግዚአብሔር ብርሃኔና መድኃኒቴ ነውና የሚያስፈራኝ ምንም ነገር የለም። ትናንት እንዳለፍኳቸው አያሌ ችግሮችና ፈተናዎች ይህም በጊዜ ውስጥ ያልፋል። እግዚአብሔር ይመስገን። እናንተም ጸሎታችሁ ቀላል ዋጋ የለውምና የመጨረሻ ያድርግልህ በሉኝ ብሎ ነበር። እንግዲህ ነገር ግን አርቲስት ጋዜጠኛ ተመስገን ባዲሶ ከዚህ ዓለም በሞት ተለይቷል። እግዚአብሔር ካዘዘልን ቀን ከወሰነልን ቀን ልናልፍ አንችልምና ላይብራሪው ተመስገን ባዲሶ ጨዋታ አዋቂው ጋዜጠኛው አንደበተ ርቱዕ የጠቅላላ ዕውቀት ባለቤት የሆነው ተመስገን ባዲሶ ፈጣሪ ነፍስን ይማረው። ጓደኛው ዘሪሁን ተዝናኑ እንደዚህ ሲል ጽፏል። ሰፈራችን መርካቶና አካባቢው ተመስገን ካለ ሳቅ አለ፣ ተመስገን ካለ ቁም ነገር አለ። ተመስገን በርካታ የቀድሞ መምህሮቹንና ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና ሀገር ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋቸው የነበረ በጎ ሰው ነበር። ላለፉት ጥቂት ዓመታት ከጉሮሮ ካንሰር ጋር እየታገለ ካንሰር እንደያዘው ሰው ሳይሆን በፈጣሪ ተስፋ አድርጎ ለታመሙ ሰዎች በሚጣፍጥ ጽሑፎቹ እያበረታ ተስፋ የሚሰጥና ተስፋ ያልቆረጠና የጽናት ተምሳሌት የሆነ ሰው ነበረ። ፈጣሪ የፈቀደ ሆነና ተመስገን ባዲሶ ያንን ሁሉ ዕውቀት ይዞት ወደሚወደው ፈጣሪ ሄዷል። ከልጅነቱ ጀምሮ ተለይቷቸው የማያውቀውን ወላጅ እናቱን ፈጣሪ መጽናናቱን ይስጣቸው ሲል ጓደኛው ዘሪሁን ተዝናኑ ይህን መልእክት አስፍሮ ነበረ። ስለ ጋዜጠኛ ተመስገን ባዲሶ እንግዲህ በእውነት እጅግ የሚያሳዝን ነው። በተለይ ብዙዎቻችሁ እንደምታስታውሱት ባለፈው ዓመት ጥቅምት ወር ላይ ነበር ከቀዶ ጥገናው በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበብ ሰው ተመስገን ባዲሶ ዛሬ ግን እንግዲህ ህመሙን ስቃዩን መቋቋም አልቻለም። ዛሬ የሞት መልእክተኛ በሩን አንኳኳ። ከካንሰር ህመም ጋር ሲያደርግ የነበረውን አስቸጋሪ ትግል አቁሞ ዛሬ ሌሊት በሰላም አርፏል። ተመስገን ባዲሶ ዝም ብሎ አርቲስት ብቻ አልነበረም። እርሱ የታሪክ ትረካ ስቶሪ ቴሊንግ ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የጥበብ ጠቢብ ነበር። ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎችም ወዳጅ ነበረ። ካንሰር እንደ ጥላ ሲከተለው እሱ ግን በብርታትና በፈገግታ ህመሙ ሲጋፈጥ ኖሯል። ባለፈው ዓመት ጥቅምት 10 ቀን 2017 ዓ.ም ከከባድ ቀዶ ጥገና በኋላ ነቅቶ በሰላም ተመለስኩላችሁ ሲለን መላው የጥበብ አፍቃሪ ተአምር ተሰራ ብሎ ደስ ተሰኝቶ ነበር። በመጨረሻም ዛሬ ሌሊት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹና ወዳጆቹ ባሉበት በሰላም ተለይቶናል። ተመስገን ባዲሶን ስናስብ የምናስታውሰው ህመሙን ሳይሆን ጽናቱን ነው። እስከ መጨረሻ ደቂቃ ድረስ ተስፋ ለመቁረጥን በህመም ውስጥ ሆኖ ሌላውን ማሳቅ መቻል ምንኛ ታላቅነት እንደሆነ
በተግባር አሳይቶናል። ለቤተሰቦቹም ለጓደኞቹም ለወዳጅ ዘመዶቹም መጽናናት። እንግዲህ ውድ የሁሌ አዲስ ሚዲያ ቤተሰቦች እንደሰማችሁት ነው አርቲስት ጋዜጠኛ በአርት ኢንዱስትሪ ላይ ብዙ አስተዋጽኦን ያደረገው ተመስገን ባዲሶ እኛ እንኳን ማህበራዊ ሚዲያ ላይ የሚጽፋቸውን የሚያሰፍራቸውን ጽፎች እናያለና በጣም በከባድ ህመም ካንሰር እንግዲህ ታውቃላችሁ ከባድ ህመም እንደሆነ በዛ ሁሉ ውስጥ ግን እየታገለ ፈገግታ ከፊቱ አይጠፋም ነበር። በዛ ሁሉ ውስጥ ደግሞ አርቲስቶች ታዋቂ ሰዎች እነ ሰይፉ ፋንታውን እንደዚሁም ብዙዎቹን መጥቀስ እንችላለን በቤቱ እየመጡ ይጠይቁት ነበር። ከዚህም ባሻገር ደግሞ የተለያዩ እርዳታዎችን ድጋፎችን ያደርጉለት ነበር። ነገር ግን እሱ በጣም በሚገርም ሁኔታ የሚያገኘውን ከሚሰጠው ነገር ላይ እየቀነሰ ሌሎች በተመሳሳይ ህመም ውስጥ ላሉ እንደዚሁም ደግሞ አቅም ያጡ ከዚህ በፊት በኢትዮጵያ አርት ኢንዱስትሪ ላይ አስተዋጽኦ ላደረጉ አርቲስቶች ጭምር እንግዲህ ካለው ነገር ላይ ያካፍል ነበር። ከዚህ በላይ ደግሞ የሚገርመው ነገ እንደሚሻለው ነገ በሙሉ ጤንነት እንደሚመለስ በጽናትና በእርግጠኝነት ሲናገር በአምላኩም ተስፋ ሳይቆርጥ ሌሎችንም ሲያነቃ የነበረ ወንድማችን ነው። ነገር ግን ደግሞ እግዚአብሔር ካለው ቀን ማንም ሰው ሊሻገርና ሊያልፍ አይችልም። አርቲስት ጋዜጠኛ ተመስገን ባዲሶ በዛሬው ዕለት ግን እንግዲህ ላይመለስ ዳግም ላንመለከተው ወደማይቀረው ሞት ሄዷል። ይህ ዜና ብዙ ኢትዮጵያውያንን እንደሚያስደነግጥ እናምናለን። በተለይ አርቲስቶች የተባሉ ጋዜጠኞች የተባሉ በሙሉ ጓደኞቹ ናቸው። እነሱም ሀዘናቸው ጥልቅ እንደሚሆን እናምናለን። አሁንም በተለያዩ ማህበራዊ ሚዲያዎች ላይ እየተመለከተ እንዳለ ነው እነ ጋዜጠኛ ሰይፉ ፋንታውን ጨምሮ የተለያዩ አርቲስቶች እንግዲህ ሀዘናቸውን መግለጽ ጀምረዋል። በእውነት ይህም እጅግ እንግዲህ የአርቲስት ጋዜጠኛ ተመስገን ባዲሶ ሞት የብዙዎችን ልብ የሚሰብር ሁነት ሆኗል። ለማንኛውም ውድ የሁሌ አዲስ ሚዲያ ቤተሰቦች ለአርቲስት ጋዜጠኛ ተመስገን ባዲሶ ወዳጆች በተለይ ደግሞ እናቱ እንግዲህ አርቲስቱ እድሜው ሙሉ ማለት ይቻላል የኖረው ከእናቱ ጋር ነው። ምን ያህል ሀዘን ውስጥ ሊገቡ እንደሚችሉ መገመት ቀላል ነው። መጽናናትን እንመኝላቸዋለን። በዛሬ ፕሮግራማችን አርቲስት ጋዜጠኛ ተመስገን ባዲሶ ከዚህ ዓለም በሞት መለየቱን አስመልክተን ያቀረብንላችሁ ጥቂት መረጃ ይህን ይመስል ነበር። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ያልናቸውን ጉዳዮች በእውነተኛ ፈጣንና ሚዛናዊ በሆነ መልኩ ወደ እናንተ ማቅረባችን እንቀጥላለን። ለአርቲስት ጋዜጠኛ ተመስገን ባዲሶ ቤተሰቦች መጽናናትን እየተመኘን የዛሬው ፕሮግራማችንን በዚሁ አበቃን።